እንዴት ነው ይሄ ራሱ ብቻውን በራሱ ትክክል አይደለም። ስለዚህ እነዚህ ነገሮች ምን ያመጣሉ? ቤተሰብ ይጎዳል፣ ክርስቲያኖችን ይጎዳል፣ ወንድሞችን ይጎዳል፣ ሰዎችን ልናጣ እንችላለን። በዚህ የተነሳ ያለ ስርዓት የሚሄዱትን መገሰጽና ለትምህርታችን መጠንቀቅ ተገቢ ነው። ኃላፊነት ሊሰማን ይገባል። የእውነት ስለምናስተምረው ሰው ልናድነው እንጂ ልናጠፋው አይደለም። ስለምናስተምራቸው ምዕመናን በጣም መጠንቀቅ አለብን። በጣም ጥንቃቄ ያስፈልጋል። ሶርሶቻችን የኢትዮጵያ ሊቃውን ሶርስ ይሁን ማስተማር የምንፈልግ ከሆነ ደግሞ የተጋጨ ነገር መስሎ ከተሰማን ደግሞ ማመልከቻ እንደ ልጅ ጽፈን እንደው ይሄ ነገር በእኛ አስተምሮ ትንሽ ዶግማውን የሚነካ ይመስላል፣ አስተምሮን የሚነካ ይመስላል ብለን እንደ ልጅ ማመልከቻ ጽፈን ለሊቃውንት ጉባኤ ማቅረብ እንችላለን። እንደ ልጅ የሚሻሻል ነገር ካለ ለምሳሌ ገድላት ላይ ምናምን ስህተቶች ሲገኙ እኮ ይታረማሉ አይደለ? ልክ እኛ ማረም አንችልም ታውቃላችሁ። ተነስተን እኛ ይታረም ይሄን አንቀበልም የሚባል ነገር የለም። ባይዘው እነዚህ እቀበላለሁ ምንም አውቶሪቲ የለንም። ይሄን ማለት አንደኛ እኔ እቀበላለሁ አልቀበልም የምለው ማንኝ እኔ የትኛው የርዕሰ አበው ወይንም ደግሞ ሊቀ ሊቃውንት አንድ ብቻውን እንደው አንድ ሊቅ የፈለገው የአራት ጉባኤ መምህር ይሁን ብቻውን ይህንን አወጣለሁ ይህን አስገባለሁ ማን ፈቀደልህ? ቤተክርስቲያን የግለሰብ አይደለችም። ራሳ አላት፣ አስተዳደር አላት፣ የሚመለከታቸው አካላት ከሆነ ከከበደ በቃ መተው ነው ማለት። ለራሳችን የሚከብደን ነገር ካለ መጽሐፍ ቅዱስ ላይ የሚከብደን አለ የለ? አሁን ስለ እግዚአብሔር ስንመረምር የሥላሴን አኗኗር አሁን አውቀነው ነው እንዲረፍ ያለው አናውቀው። ቴዎሎጂያችን አፖፋቲክ ቴዎሎጂ ነው። ይሄ ኔጌቲቭ ቴዎሎጂ ነው። የኛ ቤተክርስቲያን የምትቀበለው እግዚአብሔር በምኑ ተመርምሮ ይታወቃል ብለን አናምንም። እግዚአብሔር ተመርምሮ ካወቀ በቃ ፍጡር ፈጣሪ መሆኑ ይቀርና ፍጡር ሆነ ማለት ነው። እንዴት ነው በፍጡር ፈጣሪ መርምሮ የሚጨርሰው? ወይ ዶንት ኖ። ይሄ በጣም ብዙ ማናውቀው ነገር ግን እግዚአብሔርን የገለጠልን እናውቃለን። በገለጠልን ያለ ስርዓት የሚሄዱትን መገሰጽ ኦርቶዶክሳዊነት ነው። ስርዓት ጠብቀን እንዴት ማስተማር እንዳለብን፣ አንድን ቃል እንዴት መረዳት አለብን፣ ክርስቲያናዊ አካሄዳችን ምን መምሰል አለበት። እኛ አፍተር ኦል ኢትዮጵያውያን ነን። እንደ ኢትዮጵያውያን ሊቃውንት ማስተማር መቻል አለብን። ይህንን ካደረግን አንደኛ ራሳችንን እናድናለን፣ ሁለተኛ የምናስተምራቸውን ሰዎች ከማሳሳት እናድናለን። እኛ መምህራን በሁለት ነገር ነው የምንጠየቀው። አንድ ተግተን ባለማስተማራችንና ለትምህርታችን ባለመጠንቀቃችን፣ ሁለት በምዕመናን መውደቅ መጥፋት እንጠየቃለን። በጎቹ በተኩላ ቢበሉ እረኛው በባለቤቱ እንደሚጠይቅ ግልጽ ነው። ጥንቃቄ ያስፈልጋል። ይህንን በፍቅር ነው መንገር የምፈልገው፣ እንደው በጸብ አይደለም። ተረዱኝ እባካችሁ። አንዳንዴ ቶኖች በጣም ሀይ ሲሆኑ የምቆጣ መስላለሁ አይደለ? እኔ ወንድሞቼን የሚጠቅም ነገር ነው የምመክረው፣ ሴቭ የሚያደርግ ነገር፣ ነገ የሆነ ችግር ቢፈጠር የሚያድናቸውን ነገር ነው መናገር የምፈልገው እንጂ በጣም አንድ ሰው እንዲጠፋ ፍላጎት አይደለም። እንደው ከቤት አይደለም እንዲጠፋ አይደለም። ፕሮቴስታንቶች ጋር ሳወራ ኦርቶዶክሳዊ እንዲሆኑ እንዲድኑልኝ ነው የማስተምረው። የዓለም በሙሉ ፕሮቴስታንቱም፣ ካቶሊኩም፣ ሁሉም ኦርቶዶክሱ በሙሉ በክርስቶስ አምኖ፣ ሙስሊሙም በክርስቶስ አምኖ ሁሉም አንዷ ቤተክርስቲያን አንድ ምን ሆን አቤት ደስታዬ! ይሄ በእግዚአብሔር ዘንድ ያለ ሐሳብ ነው። በነገራችን ላይ ሁላችን አባት ወይ በኔና በሱ በአብና በወልድ በመንፈስ ያለው አንድነት በእኛ ዘንድ እንዲሆን የእግዚአብሔር ሐሳብ ነው፣ የእግዚአብሔር ፈቃድ ነው። ስናስተምር ሰዎችን ለማጥፋት ሳይሆን ያላቸው ሰዎች ካሉ አይ ቲንክ እንደውም ኧረ ቆይ መምህር በረከት ካሉማ ልጋብዛቸው። እየሰሙኝ ነው እንዲከታች ሥላሴ ይምጡና ያረሙን ደግሞ እሳቸው ካሉማ ይምጡና ያረሙን። ቀሲስ ጤና ይስጥልን፣ ይፍቱን ይባርኩን። ከታች ያዳመጡ ነበር። ይሰማል ቀሲስ? ይሰማል። እንዴት አሉ? እንዴት? እኛ ጋር ጠዋት ነው፣ እናንተ ጋር ወደ ሌሊት መሰለኝ። እኛን እየቀሰቀሳችሁ እስኪ ዛሬ እንቀስቅሳችሁ። አይ ጥሩ ነው ቀሲስ፣ ቆንጆ ሀሳብ እያስተላለፉ ነበር፣ እየተከታተልኩ እያዳመጥኩ ነበር። አዎ እንደው አንዳንድ የሚታዩ ግጭቶች አሉ የለ እና እንደው እንዴት ብናስተምር ነው
ራሳችንንም ለራሳችንም መጠንቀቅና ራሳችንን ማዳን እንዲሁ ደግሞ ሰዎችን ማዳንና እንደ አንዳንድ ግጭት የሚመስሉትን ነገሮችን መፍታት የሚቻለው እንዴት ብናስተምር ነው የሚል በአይምሮ ውስጥ ሲመላለስ ስለነበረ በሱ ጉዳይ ላይ ነበር እንግዲህ እያዳመጡ ከነበረ ስናገር የነበረና የሚያለያዩን ነገሮች እንዳይፈጠሩ የኢትዮጵያን ሊቃውንትን ይትባህሉን ያስተምሯቸውን የሚተረጉሙበትን ቋንቋቸውን ካልቸራችንን የቸርች ካልቸር የቤተክርስቲያን የራሳችን አለባበስ የራሳችን አካሄዶች አሉ። እነዚህን ጠብቀን ከሄድን ራሳችንንም ሌሎችንም እናድናለን። ከዚያ በተረፈ ግን እንደው የራሳችንን እያጣጣሉ ወደ ሌሎች ከሄድን ግን አመንዘራነት እንዳይሆንብን እና ከሊቃውንትም ጋር እንዳንጋጭ አሁንም አንዳንድ ግጭቶች የሚፈጠሩ እንደዚህ ያሉት ነገሮች ስለሆኑ መጠንቀቅ አለብን እያልኩ ነበር። የሆነ ነገር ይበሉን። እንኳን ደህና መጡ። በጣም ደስ ብሎኛል። ጥሩ ሀሳብ ነው ቀሲስ። ከነገራችን ላይ እንደው እኔ ብዙ ጊዜ የማያቸው ነገሮች በኮሜንትም በምንም ሰዎች የሚሰጡትን ሀሳብ ሳይ በእርግጥ ብዙ አይነት ሰው ስላለ ይመስለኛል አረዳዱ የተለያየ ስለሆነ ደረጃውም የተለያየ ስለሆነ ነው እንጂ ከክፋትም አይደለም። ከክፋት በተንኮል የሚሰሩ ሰዎች አሉ፣ የታወቀ ነው። በምንም ዘመን አለ። ግን በአብዛኛው በስሜት ባለማወቅ በምንም የሚራመድ ሰው አለ ደግሞ እንደዛ እና በኮሜንትም በምንም ሳይ ሚስ አንደርስታንዲንግ ያለው ቀሲስ እኔ እንደው አንድ ነገር እርስዎን በቅርቡ ካወቅሁት በቅርቡ ነው የምንተዋወቀው ካየሁት ነገር ቅን እንደሆኑ ነው የተረዳሁት። ማለት ብዙ ሰው ኦፕንሊ አይደለም ችግርን የሚናገረው፣ በግልጽ አይደለም የሚናገረው። በኋላ የሚጥልበት ጊዜ ሲያገኝ ነው የሚጠልፈው እና ይሄ በጣም መጥፎ አካሄድ፣ ክርስቲያናዊ ያልሆነ አካሄድ ቀድሞ መናገር ሳይሆን በኋላ ሰው በሚወድቅበት ሰዓት አብሮ መርገጥ፣ ሰው ችግር ውስጥ ነው ሲያገኙ ተዚያው ላይ እንዳይነሳ ማድረግ፣ ይሄ ነው መጥፎ መንገድ እንጂ ከመጀመሪያው ጀምሮ እንደው የመሰለውን ነገር የሚናገር ሰው መልካም ሰው ነው። ስህተት ሊሆን ይችላል እኮ ማለት ሙሉ በሙሉ የሚናገረው ነገር እንደው ሰው ሙሉ በሙሉ ትክክል ላይሆን ይችላል። መቼም ከሰው ፍጹም የሆነ ነገር አይጠበቅም። የእርስዎን ሀሳብ እያልኩ ሳይሆን እንደው ጀነራሊ ነው እኔ እያወራ ያለው። ግን በግልጽ ፊት ለፊት የሚናገር ኦርቶዶክሳዊ አባቶች እንደዚህ ናቸው። እውነተኞቹ አባቶች ፊት ለፊት ነው የሚናገሩት። ግን የሚናገሩት ነገር ሊያነጋግር ይችላል። ይሄ ችግር የለውም፣ ሊያወያይ ይችላል። እና እኔ በመጀመሪያ ቀሲስ በጣም ጥሩ ነው። እርስዎ ነገራችን ላይ እንደው መልካሙን ነገር ብቻ እየተናገሩ እንደው የሚያስወድደውን ነገር ብቻ እየተናገሩ ቁጭ ቢሉ እኮ ችግር የለውም። እና እንደ አባት እንደ እረኛ ግን ያው ስድቡንም ምኑንም ተቀብሎም ሰዎች ገና ከመጥፎ አቅጣጫ ከመሄዳቸው በፊት ለማስተካከል መሞከር እኔ የአባትነት የእረኝነት ስራ ነው ብዬ ነው ማምነው። ወደ ሀሳቡ ወደዚህ ወደ ኮንቴንቱ ስንመጣ ደግሞ ሃይማኖተ አበው ስለ ሃይማኖተ አበው እያነሱ ነበረ። ከነገራችን ላይ ሃይማኖተ አበው ላይ እኔ የተወሰነ ጥናት ለማድረግ ሞክሬያለሁ እና ሃይማኖተ አበው በመጀመሪያ እስትግቡ ነው አይደለ? ስብስብ ኮሌክሽን ነው። ይሄንን መጀመሪያ የሰበሰቡት በ11ኛው ክፍለ ዘመን የግብፅ አባቶች ናቸው። ከኦልሞስት 1000 ዓመት ማለት ነው። እና የሰበሰቡበት ዓላማም ኦልሬዲ አረበኛ ዶሚኔት እያደረጋቸው ስለነበረ የአረብ ቋንቋ ከአባቶች በኋላ በኮፕቲክ ቋንቋ ያለው በሌላ ቋንቋ ቀድሞ አከማችተውት የነበረውን ነገር ከሁሉም የተመጠነ ስብስብ ወደ አረበኛ አስተላልፎ የአባቶች ምስክር ለማዘጋጀት ነው ያዘጋጁት።